አግሪጌት ሰፕላይ እናያለን። አሁን አዲሱ ነው። ስለዚህ አት ዘ ኤንድ ኦፍ ዚስ ቻፕተር ወይም በዚህኛው ዩኒት ላይ የምናየው አንደኛው ዲፋይን ኮንሰፕትስ ኦፍ አግሪጌት ሰፕላይ ምንድን ነው፣ ሁለተኛ ኮንስትራክት ኤንድ ኢንተርፕሬት ዘ ሰፕላይ ከርቭ፣ እነሱ ነገሮች ማየት አለብን። ከዛ ዲስክራይብ ዘ ቤዚክ ዲተርሚናንትስ ኦፍ አግሪጌት ሰፕላይ የሚሉትን ነገሮች እናያለን ማለት ነው። ስለዚህ ኮንሰፕት ኦፍ አግሪጌት ሰፕላይ ምንድን ነው? ኢዝ ዘ ቶታል ኳንቲቲ ኦፍ ጉድስ ኤንድ ሰርቪስስ ጂዲፒ ነው። ከምን አንጻር that firms are willing to produce and sell at different price በተለያዩ ዲፈረንት የሆነ ፕራይስ ሌቭል ላይ እነሱ ነገሮች አሉ። ከነዚህ አንጻር ሌሎችን ፋክተሮች ኮንስታንት አድርገን ነው የምንወስዳቸው ማለት ነው። ፕራይሱ ግን ምን ይላል? ይቀያየራል ማለት ነው። ስለዚህ ሪሌሽንሺፑ ከፕራይስ ጋር ምንድን ነው የሚለውን ነገር በምናይበት ጊዜ ፖዚቲቭ ነው። ምክንያቱም ከፕራይሱ ሌቭሉ እየጨመረ ሲመጣ ሪድ አውትፑቱም ምን እያለ ይመጣል? እየጨመረ ይመጣሉ። ከምን አንጻር? ከሰፕላይ አንጻር ማለት። ስለዚህ አስ ፕራይስ ራይስ ፊርምስ አር ዊሊንግ ቱ ፕሮዲውስ ሞር። ይሄ ግልጽ ነው አይደል? ሞር ትርፋማ የሚያደርጋቸው ፕራይሶች ሲመጣላቸው ሞር ፕሮዲውስ ማድረግ ይችላሉ ፊርሞች። ሌላው ፕራይስ ሲቀንስ ደግሞ በዛው ልክ ደግሞ ፊርሞች ፕሮዲውስ የማድረግ እንትላቸውን እየቀነሱ ይመጣሉ ማለት ነው። ሶ ከዚህ አንጻር ቱ ታይፕስ ኦፍ አግሪጌት ሰፕላይ አለ። አንደኛው ሾርት ረን አለ፣ ሁለተኛው ደግሞ ሎንግ ረን አለ። እና ሾርት ረን ብለን የምንጠራው ነገር ምንድነው? ፕራይሱ ኤንድ ዌጁ ምንድነው? ስቲኪ ነው፣ ኮንስታንት ነው። ፊርምስ ሪስፖንድ ቱ ዲማንድ ነው እና ለዲማንዳቸው ሪስፖንድ የሚያደርጉት ፕራይሱም ዌጁ ምንድነው? ስቲኪ ነው፣ ኮንስታንት ነው፣ አይቀየርም ቶሎ ማለት ነው። ሎንግ ረን ላይ በሚመጣበት ጊዜ ግን ምንድነው? ፕራይስ ኤንድ ዌጅ ፉሊ አጀስትድ ይቀያየራሉ እና አውትፑት ዲፔንድስ ኦን ፕሮዳክቲቭ ካፓሲቲ። በሱ ነገር ላይ ፕሮዳክቲቭ ካፓሲቲ በሚኖረው ነገር ላይ ነው ምን የሚሉት አውትፑት የሚወሰነው። እዚህ ጋር ፊርሙስ ሪስፖንድ ቱ ዲማንድ ነው፣ ለፍላጎታቸው ነው የሚወስኑት ማለት ነው። በሱ ነገር አፌክት ሊደረግ ይችላል። ሶ ሰፕላይ ከርቭ አለ። አንደኛው ብዙ አይነት ታይፖች አሉ። አንደኛው ኬኒጃን ከሰፕላይ ከርቭ የሚባለው አለ። ይሄኛው ምንድነው? ሆሪዞንታል ኢን ዘ ሾርት ረን ሾርት ረን ላይ ሆሪዞንታሉ አስዩምስ አንኤምፕሎይመንት ኤንድ አንዩዝድ ካፓሲቲ ብሎ ያስባሉ። አንኤምፕሎይመንት አለ ብሎ ያስባሉ፣ አንዩዝድ ካፓሲቲ አለ። ስለዚህ ፊርምስ ካን ፕሮዲውስ ሞር ዊዝ አውትፑት ኢንክሪዚንግ ኮስትስ ኦር ፕራይስስ። ስለዚህ ምንድነው ፊርሞች ሞር ፕሮዲውስ ማድረግ ይችላሉ። ምን ዊዝ አውት ኢንክሪዚንግ፣ ምኑን ሳይጨምሩ ፕራይሱንም ኮስቱንም ሳይጨምሩ ምን ማድረግ ይችላሉ? መጨመር ይችላሉ ነው ሀሳባቸው እዚህ ጋር። እና ሆሪዞንታሉ እንደዚህ ነው ማለት ነው። እንደዚህ አይነት አግሪጌት ሰፕላይ ከርቭ ይኖራቸዋል። ምን ላይ? በኬኔዚያል ጊዜ አግሪጌት ሰፕላይ ከርቭ ምንድነው? ሆሪዞንታሉ የሚኖረን ማለት ነው። እዚህ ጋር ፕራይስ አለ፣ እዚህ ጋር ደግሞ አግሪጌት ዲማንዱ ኳንቲቲው አለ ማለት ነው። ከሱ አንጻር ወይም አውትፑት የሚባለው ነገር እንጨምርበታለን ማለት ነው። ሁለተኛው ደግሞ ክላሲካሎች ደግሞ አሉ። እነዚህ ደግሞ ነው ቨርቲካል ነው። ከዛ ውጪ ደግሞ አሲዩም ፉል ኢምፕሎይመንት አለ ብሎ ያስባሉ። ከዛ ውጪ ደግሞ አውትፑት ኢዝ ፊክስድ ሪጋርድለስ ኦፍ ዘ ፕራይስ ሌቭል። አውትፑታችን ምንድነው? ኮንስታንት ነው። ፕራይሱ ጨመረም አልቀነሰም ምንም ቢሆን አውትፑታችን ይጨምራል። ምክንያቱም ፉል ኢምፕሎይመንት ነው ያለው፣ ፉል አማውንት ኦፍ ፕሮዳክሽን እየተመረተ ነው ያለው፣ እየተጠቀሙበት ያለው። ስለዚህ በእኛው በምናይበት ጊዜ አግሪጌት ሰፕላይ ከርቫችን ምንድነው? አፕዋርድ ነው ማለት ነው። ቀጥ ያለ ወደ ላይ ነው የሚሆነው ማለት ነው። ቀጥ ያለ ነገር ነው የሚሆነው። ከሱ አንጻር እዚህ ጋር ፕራይስ አለ፣ የዛኛው ተቃራኒ ይሆናል ማለት ነው። እዚህ ጋር ኳንቲቲ አለ ወይም አውትፑት የሚባለው ነገር አለ ማለት ነው። እና አግሪጌት ሰፕላያችን እዚህ ጋር ምንድነው? ቨርቲካል ነው፣ ፉል ኢምፕሎይመንት አለ ተብሎ ስለሚታሰብ ማለት ነው። በዋነኝነት ያለው ይሄ ነው። ሶ ከዚህ አንጻር አሁን ሰፕላይ ከርቭ ምንድነው? አፕዋርድ ነው። ምን ላይ? ሾርት ረን ላይ ብለናል። እና ይሄ ነገር እንዴት ሆነ የሚለውን ነገር ማየት እንችላለን ማለት ነው። እና ሾርት ረን እና ሎንግ ረን ምንድናቸው? አሁን ሾርት ረን ላይ የሚለየው ነገር ምንድነው? አትሊስት ዋን ኢንፑት ምንድነው? ኮንስታንት ነው። አትሊስት ዋን ኢንፑት ምንድነው? ፊክስድ ወይም ኮንስታንት ነው። ኤዘር ካፒታል ኦር ሌበር፣ ካፒታሉም ሊሆን ይችላል፣ ሌበሩም ሊሆን ይችላል። ሎንግ ረን ላይ በሚመጣበት ጊዜ ግን ኦል ኢንፑትስ ካን ቢ ቫሪድ፣ ይቀያየራሉ። ሁሉም ኢንፑቶች ምንድናቸው? ይቀያየሩ የሚችሉበት መጠን አለ ማለት ነው። ከነሱ አንጻር ማየት እንችላለን ማለት ነው። ሶ ከሾርት ረን እንጀምር። ሾርት ረን ላይ በምናይበት ጊዜ ሾውዝ ዛት ዘ ሪሌሽንሺፕ ቢትዊን ዘ ፕራይስ ሌቭል ኤንድ ሪል ጂዲፒ ሰፕላይድ የሚለውን ነገር በስነስርዓት እናይበታለን። አፕዋርድ ስሎፒንግ ነው እሱ ነገር። እንዴት ሆነ? አስ ፕራይስ ሌቭል ኢንክሪዝ ፊርምስ ሰፕላይ ሞር አውትፑት።
ፕራይስ ሌቭሉ በሚጨምርበት ጊዜ ሰዎች ያን ነገር አውትፑቶቻቸው ላይ ለመጨመር ምን ያደርጋሉ ያስባሉ ማለት ነው። ስለዚህ አስ ፕራይስ ሌቭል ዲክሪዝ ደግሞ ዘይ ሰፕላይ ምን ያደርጋል ዲክሪዝ ያደርጋል። ምክንያቱም ሰፕላያችን እቃዎቻቸው ወይም የማምረት እንትናቸው ወይም የማቅረብ እንትናቸው እየቀነሰ ስለሚመጣ ማለት ነው። እሺ ለምንድን ነው ሾርት ረን አቬሬጅ ሰፕላያችን ስሎፑ አፕዋርድ ነው የሚለው በምናይበት ጊዜ አንደኛ ስቲኪ ዌጅ አራት አይነት ኮንሰፕቶች አሉ። የመጀመሪያው ስቲኪ ዌጅ ነው። ዌጅ ምንድነው? ሁሌም ፊክስድ ነው በኮንትራክት ወይ ሶሻል ኖርምስ ምክንያት። ለምሳሌ ሆነ አንድ ካምፓኒ ሰዎችን ሲቀጥር የሚሰጣቸው ዌጆች እንትናቸው ኮንትራታቸው ሚኒመም 3 ዓመት 2 ዓመት እንደዛ አይደል የ15 ወይም የ10 ዓመት ኮንትራት የሚሰጥ ካምፓኒ የለም። ስለዚህ በዛ ውስጥ ደግሞ ሁሌም ኮንስታንት የሆኑ ነገሮች ነው የሚሰጥን ማለትም ደሞዙ 50 ሺህም 100 ሺህም እንደዛም ከሆነ ኮንስታንት ነው አይቀየርም ማለት ነው። እና በዚህ ምክንያት ዌጁ ኮንስታንት ይሆናል። ስለዚህ ኢፍ ዘ ፕራይስ ሌቭል ፕራይስ ሌቭሉ ፎል ካደረገን ሪል ዌጃችን ምን ይላል ይጨምራል። ምክንያቱም ሪል ዌጅ ሲሰራ ምንድነው ሪል ዌጅ ካልኩሌት ሲደረግ ኢዝ ኢኳልስ ቱ ኖሚናል ዌጅ አለ ሲካፈል ለፕራይስ ሌቭል ነው። ፕራይስ ሌቭል ለዚህ ነው የሚሰራው ማለት ነው። ስለዚህ ፕራይስ ሌቭሉ ቀነሰ ማለት ሪል ዌጅ ምን ይላል ይጨምራል ማለት ነው። ስለዚህ ሪል ዌጃችን ጨመረ ማለት ምንድነው? እዚህ ጋር ኖሚናል ዌጃችን ምንድነው ፊክስድ ነው። ይሄ ኮንስታንት ነው። ለምሳሌ ኖሚናል ዌጃችን ስንት ሆነ 30 ተሰጥቶን ከዛ ፕራይስ ሌቭሉ ደግሞ 1.5 ቢሆን እዚች ጋር ስለዚህ ምን ያደርገዋል የሪል ዌጃችን ምን ይሆናል 20 ይሆናል ለምሳሌ። ከዛ ፕራይስ ሌቭላችን ወደ 1.25 ቢቀንስስ ወደ 1.25 በሚቀንስበት ጊዜውን 30 ለስንት እናካፍለዋለን ማለት ነው ወደ 1.25። ስለዚህ 30 ለምሳሌ ለ1.25 እናካፍልለት ስንት ይመጣል 24። ስለዚህ ምን ሆነ ሪል ዌጃችን ከ20 ወደ ታደገ ወደ 24 ጨመረ ማለት ነው። ስለዚህ ይሄኛው ነገሮች ለምን ሊድ ያደርጉናል? አንደኛ ሃየር ላይ ሌበር ኮስት ማለትም ሌበር ኮስቱ ምን እያለ ይመጣል እየጨመረ ይመጣል ማለት ነው። ይሄንን በኤግዛምፕል ስናየው በኖሚናል ዌጁ 30 ሆኖ 1.5 በነበረበት ጊዜ ካምፓኒው ይቀጥራል የተባለው የወርከሮች ቁጥር ለምሳሌ 1000 ነበር ብለን እናስብ 1000 ነበር። ስለዚህ ይሄኛውን ግን በምናይበት ጊዜ ምን ሆነ 1000 ይሄኛው እንዳለ ሆኖ ከዛ እዚህ ጋር 24 አለ። ስለዚህ 1000 ነው ለ20 በምናካፍልበት ጊዜ ኮንስታንቱ አሁን ሪል ዌጅ ሬቱ ስንት ይሆናል 50 ይሆናል ማለት ነው። ኮንስታንት ነምበሩ ማለት ነው። ስለዚህ እዚህ ጋር 50 ከነበረ ቀጥታ ግን እዚህ ጋር በምናባዛበት ጊዜ 24 ሲባዛ በ50 ስለሚሆን 1200 ሰራተኞች ሊኖሩ ነው ማለት ነው። ስለዚህ 1200 ሰራተኞች ይኖሩበታል ማለት ምንድነው ካምፓኒው ተጨማሪ ሰራተኞች መቅጠር ስለማይፈልግ መቀነስ አለበት። ምክንያቱም የሚወጣው ወጪ ሪል ዌጅ ሬቱ በጣም ከፍ ሳለበት ደሞዝ የሚከፍላቸው ወደ 24 ከፍ ስላለበት የሚከፍላቸው ሰዎች መጠን ወይም የሚሰሩ ሰዎችን መቀነስ አለበት። ስለዚህ ይሄንን በምናባዛበት ጊዜ 50 ሲባዛ በ24 ስናደርግ 1200 ይመጣበታል ማለት ነው። ስለዚህ 1200 ካለው በ200 ከጨመረበት ይሄኛው ነገር ምን ይላል 200 መቀነስ እንዳለበት ያስባል ማለት ነው። ስለዚህ ወርከሮቹ ከስንት ከ1000 ወደ 800 ምን ይሆናል ይቀንሳሉ ማለት ነው። ስለዚህ እንደዛ ሆነ ማለት ምን ያደርጋል ወርከሮቹን ይቀንሳሉ። ስለዚህ ፊርም ሃይሪንግ ፊወር ወርክስ ሃየር ሌበር ኮስት ያደርጋል። ምክንያቱም ሪል ዌጁ ምንም ብሏል ከፍ ብሏል። ምክንያቱም ሌበር ኮስቶች ውስጥ አንደኛው ለፕሮዳክሽን የምንወጣው አንደኛው በብዛት ለሰራተኞች ምን ከፍለው ወጪ ፕሮዳክት ሌሎች ኦፕሬሽናል ኮስቶች እንዳሉ ሆኖ ወይም ሌሎች ኮስቶች እንዳሉ ሆኖ የቤት ኪራይ ለመብራት ለዩቲሊቲዎች የሚከፈሉት ነገሮች እንዳሉ ሆነው ግን ለሰራተኞች ምን ከፍለው ወጪ አንዱ እንደ ኮስት ነው። ስለዚህ ሌበር ኮስታችን ምን እያለ ነው እየጨመረ እየመጣ ነው ያለው። ስለዚህ ፊርሙ ምን ብሎ ያስባል ሌበር ኮስቴ ከጨመረ ግዴታ ምቀጥራቸው ሰዎች ምን ማድረግ አለብኝ መቀነስ አለብኝ ብሎ ያስባል። ስለዚህ ምን ብሎ ይወስናል ያን በሚያደርግበት ጊዜ ደግሞ የአንድ ካምፓኒ የነበሩት ሰራተኞች በ200 ቀነሱ ማለት 1000 የነበሩት የሚያመርቱት አማውንት የነበረው ምን ይላል ይቀንስበታል ማለት ነው። ስለዚህ ወደ 800 ይወርዳል። ስለዚህ ሎወር ፕሮዳክሽን ወይም አውትፑቱ ምን ይላል ይቀንሳል ማለት ነው። ስለዚህ በእኔበት ጊዜ ፕራይሱ ፎል ካደረገ ምን አለ አውትፑቱ ቀነሰ ማለት ነው። ስለዚህ ፕራይሱ ሲጨምር አውትፑቱ ይጨምራል። ስለዚህ ምን ያደርጋል አፕዋርድ ስሎፕ ይኖረዋል። ለምሳሌ ፕራይሱ ጨመረ ይባል ፕራይስ ሌቭሉ ከጨመረ ከ1.25 ወደ 1.5 በሚጨምርበት ጊዜ ሪል ዌጅ ሬቱ ምን ይላል ይቀንሳል። ሪል ዌጅ ሬቱ በቀነሰ ጊዜ ምን ይሆናል አንደኛ ሎወር ሌበር ኮስት ይሆናል። ስለዚህ ከካምፓኒው የሚላል ፊርምስ ሃይሪንግ ሞር ወይም በጣም ተጨማሪ ምኖችን ወርከሮችን ይቀጥራሉ። ይሄ ማለት ምን ማለት ነው አውትፑቱ ጨመረ።
ስለዚህ አፕዋርድ ስሎፒንግ ይኖራል ምላችን ሾርት ረን ሰፕላይ ከርቫችን ምን ይሆናል ወይም አግሪጌት ሰፕላይ ከርቫችን ምን ይሆናል አፕዋርድ ይሆናል ማለት ነው በዚህ ምክንያት። ሌላኛው ደግሞ ወርከርስ ሚስ ፐርሴፕሽን አለው። ይሄኛው ደግሞ ምንድነው ወርከርስ ሜይ ኢንተርፕሬት የሚያደርጉት ሬታቸው ሊበላሽ ይችላል ወይም ሊቀየር ይችላል። ለምሳሌ ኢፍ ኖሚናል ዌጅ ፎል ቀነሰ ይባል ከ30 ወደ 25 ቀነሰ ይባል ወይም 30 ነበር አቀድም አሁን ፎል አረገና ወደ ምን ቀነሰባችሁ ይባል ወደ 20 ቀነሰ ይባልሽ አይደል? ከዛ ኖሚናል ዌጅ ፎል በሚያደርግበት ጊዜ አንሪስቲሜት ያደርጉታል የምን ስቲል ፕራይሶቹ እንደቀነሰ ማለት ነው። ሪል ዌጅ ሬታቸው ስቲል እንደቀነሰባቸው ሊያስብ ይችላሉ። ለምሳሌ እዚህ ጋር 30 በነበረበት ጊዜ 1.5 ከነበረ እዚህ ጋር 1.5 ከነበረ ይሄኛው 25 ብለን እንውሰደው ለምሳሌ ይሄን ከዛ ለ1.25 ይሄንን እናካፍል። 30 ሲካፈል ለ1.5 24 መጣ አይደል? 20 መጣ። 25ን ደግሞ ለ1.25 በምናካፍልበት ጊዜ ደግሞ ስንት ይላል? ስንት ይመጣል? ይሄም 20 ይመጣል ተመሳሳይ። ስለዚህ ሪል ዌጅ ሬታቸው ምንድነው 20 ነው ማለት ፕራይሱ ቀንሷል በጣም። ነገር ግን ምን ብሎ ሊያስቡ ይችላሉ ወርከሮቹ ኖ ፕራይሱ የጨመረው በስንት ነው በ1.39 ነው ብሎ ቢያስቡስ ለምሳሌ በ1.39 እዚህ 30ን ለ1.39 በምናካፍልበት ጊዜ ስንት ይመጣል? 17.49 ወደዛ ነገር ይጠጋል። ስለዚህ ምን ብሎ ያስባሉ ሪል ዌጅ ሬታችን 20 አይደለም ቀንሶብናል። ስለዚህ ከቀነሰብን ምን እናርግ እንዴ? ገቢያችን ከቀነሰ እኛም ስራችንን እንቀንሳለን በቃ። ስለዚህ ሰራተኞች ምን ይላሉ? ይቀንሳሉ። ስለዚህ ሰራተኞች ሆነም ሲቀንሱ ምን ይላል? አውትፑታችን ምን ይላል? ይቀንሳል። አውትፑት ሲቀነሰ ማለት ምንድነው? ሰፕላይ ከርቫችን ምንድነው? ዳውንዋርድ ነው የሚሆነው ማለት ነው። ስለዚህ በእነዚህ ሀሳቦች ምክንያት እነዚህ አይነት ነገሮች ሊያጋጥሙ ይችላሉ። ስለዚህ ዘይ ሰፕላይ ሌስ ሌበር ስለዚህ ኮዚንግ አውትፑት ዲክላይን አውትፑታችን ምን ያደርገዋል? ዲክላይን እንዲቀንስ ያደርገዋል። እንዲቀንስ ስለሚያደርገው ሁለቱ ሀሳቦች በዋነኝነት አግሪጌት ሰፕላይ ከርቭ ላይ የምናያቸው ይሄን ይመስላል ማለት ነው። ስለዚህ ሌላኛው ሺፍቲን እንትን ሾርት ረን አግሪጌት ሰፕላይ ከርቭ ሺፍት የሚያደርጉባቸው ሜን ኮዞች ምንድናቸው ብለን በምናይበት ጊዜ አንደኛው ኢንፑት ኮስት ነው። ለምሳሌ ዌጅስ ሮ ማቴሪያል እነዚህ ዌጅ በጣም ጨመረ ማለት ምን ያደርጋል? ፕራይስ ሌቭሉ ምን እያለ ነው? እየጨመረባቸው መጥቷል ማለት ነው። ስለዚህ አውትፑታቸው በኋላ ላይ መቀነሱ አይቀርም ነው አንደኛው ሀሳብ ነው። ሁለተኛው ሮ ማቴሪያል ኮስታቸው በበዛ ቁጥር ምን ያደርጋሉ? ያ ሰፕላይ ከርቭ ይቀንሳል። ሌላኛው ሪሶርስ አቬይላቢሊቲ ለምሳሌ ሌበር፣ ላንድ፣ ካፒታል፣ ማናጀሪያል ስኪልስ እነሱ ነገሮች ከሌሏቸው ያ ነገር ሰፕላይ የሚያደርጉት ነገር እየቀነሰ ይመጣሉ። ለምሳሌ ሌበሩ የለም ቢባል ምንድነው የአውትፑቱ ምን ይላል? እየቀነሰ ይመጣል። አውትፑቱ ስለሚቀንስ ምን ይላል? ወደዚህ ይሄዳል ማለት ነው። አውትፑት ከቀነሰ ደግሞ ፕራይሱ ምን ይላል? እየቀነሰ ይመጣል እዛው ማለት ነው። ምክንያቱም ምን የላቸውም? ሞር ሰራተኛ የላቸውም፣ ካፒታል የላቸውም፣ ሌበር የላቸውም። እነሱ ነገሮች ማየት አለብን። ሌላ ፕሮዳክቲቪቲ ቼንጅ ካረገስ ፕሮዳክቲቪቲ በጣም ከጨመረስ ፕሮዳክቲቪቲ ሲጨመር ምን ያደርገዋል? አግሪጌት ሰፕላይ ከርቡ ምን ያደርገዋል? ከፍ ያደርገዋል፣ ይወስደዋል፣ አፕዋርድ እንዲሆን ያደርገዋል ማለት ነው። ከዛ ቴክኖሎጂካል አድቫንስመንት ለምሳሌ አሁን በጥቂት ኢንፑት ጥቂት የሆኑ ኢንፑቶችን ሌበር ሊሆን ይችላል፣ ካፒታል ሊሆን ይችላል፣ ላንድ ሊሆን ይችላል። እነሱን ተጠቅመን አሪፍ የሆነ ቴክኖሎጂ ካለ ሞር ፕሮዳክሽን መጨመር ይችላል። እዚህ ሞር ፕሮዳክሽን ጨመረ ማለት ደግሞ ከፕራይስ ሌቭል ጋር አብሮ ምን ያድጋል? ሰፕላይ ከርቫችን አፕዋርድ እየሆነ ይመጣል ማለት ነው። ሌላኛው ገቨርንመንት ፖሊሲስ ለምሳሌ ታክስ ከጨመረ ለምሳሌ ከሚያገኙት ነገር ላይ ሞር የሚቆረጥባቸው ከሆነ ግን ምን ያደርጋሉ? ምን ብለው ያስባሉ? ታክስ እየበዛብን ስለሆነ ምን ሰፕላያችንን እንቀንስ አይደል? እነዚህ አይነት ነገሮች ሊጠቀም ይችላል። ነጋዴዎች ለምሳሌ ታክሳቸው በጣም እየጨመረ ከመጣባቸው ነው ፕሮዳክታችንን መቀነስ አለብን። ምክንያቱም ታክስ በጣም ቀረጦቻችን ምን ብሏል? በዝቷል ብሎ ሊያስቡ ይችላሉ ማለት ነው። እሱ ነው ሌላኛው ሀሳብ። ሌላ ዌዘር ኮንዲሽን ለምሳሌ አግሪካልቸራል ቦታዎች ላይ ምን ዌዘር በጣም አፌክት ያደርጓል አይደል? ዝናባማ ከሆነ አሁን በሚሰበሰብበት ጊዜ ዝናባማ ከሆነ ደረቃማ ከሆነ ጎርፎች ፍሎዲንግ ነገሮች የሚበዙ ከሆነ ምን ያደርጉታል? ሰፕላይ ከርቭ ምን ያን ነገር ዲተርማይን ያደርጉታል ማለት ነው። እና በእነዚህ አማካኝነት አግሪጌት ሰፕላይ ከርቫችን ሾርት ረን ላይ ምን ያደርግ ይችላል? ሺፍት ወይም ሊቀየር ይችላል ወይም አፌክት ሊያደርጉት ይችላል ወይም አሎንግ
ዘ ከርቭ ሳይሆን ምንድነው የሚያደርግ ሺፍት ነው በቃ የሚያደርጉት። ምክንያቱም ፕራይስ ምንድነው ከርቭ ላይ ነው የሚያደርጉ። እነዚህ ግን ወደዚህ ሊያደርጉት ይችላሉ፣ ሊቀንስ ይችላሉ፣ እንደገና ሊጨምሩ ይችላሉ። በዚህ ወይ ነው ሊሄድ የሚችሉት ማለት ነው። አፕዋርድ ሊሆን ይችላል፣ ዳውንዋርድ ሊሆን ይችላል። ቴክኖሎጂካል አድቫንስመንት በሚኖርበት ጊዜ ምን ይላል አውትፑታችን እየጨመረ ስለሚመጣ ወደዚህ ያደርጓል። እንትኑ በምናይበት ጊዜ ፕራይስ የለም ብያችኋለሁ። ከዛ ሌላ ፕሮዳክቲቪቲ ቼንጅ በሚያደርግበት ጊዜም ይሄኛው ነገር ሞር ወደዚህ አፕሮች እያደረገ ይሄዳል ማለት ነው። እሺ ዌጅ ኤንድ ሰፕላይ ከርቭ በምናይበት ጊዜ ሃየር ዌጅ በሚኖርበት ጊዜ ሃየር ፕሮዳክሽን ኮስት ይኖራል አይደል? ስለዚህ ሎወር ፕሮፊት ይኖራቸዋል። ስለዚህ ለስ የሆነ አውትፑት ይኖራቸዋል። ሌፍት ዋርድ ሺፍት ኦፍ ሰፕላይ ከርቭ ይኖራል ማለት ነው። ሃየር ዌጅ በጣም ከፍተኛ የሆነ ዌጅ የሚኖር ከሆነ አንድን እንትን ዌጃቸው በጣም እየጨመረባቸው የሚመጣባቸው ከሆነ ወዴት ይሄዳል? ወደ ሌፍት ዋርድ ይሄዳል ብያቸዋለሁ። ምክንያቱም አውትፑት ይቀንሳል። አሁን ዌጁ ከ5 ወደ 10 በሚጨምርበት ጊዜ አውትፑቱ ኪዋን ላይ የነበረው ወዴት ይሄዳል? ወደ ኪውቱ ይሄዳል። ወደ ኪውቱ የሄደበት ምክንያት ምንድነው? ሰዎች ሃየር የሆነ ፕሮዳክሽን ኮስት በሚኖርባቸው ጊዜ ምን ያደርጋሉ? ሎወር ፕሮፊት ይኖራቸዋል። ይሄ ደግሞ አውትፑታቸውን እንዲቀንሱ ስለሚያደርጋቸው በዚህ ምክንያት ምን ያደርጓል? ሪል ሰፕላይ ከርቭ ምን ያደርጓል? ወደ ሌፍት ሺፍት እንዲያደርግ ያደርጓል። ሌላስ ሎወር ዌጅ በሚኖርበት ጊዜ ደግሞ ከኪዋን ላይ ከነበረበት ምን ያደርጓል? ፑሽ ያደርጉና ምን አውትፑት ይጨምራሉ። ምክንያቱም ሎወር የሆነ ሌበር ኮስት ነው ያለባቸው። ለሌበሮች የሚከፍሏቸው ነገሮች ትንሽ ነው፣ ብዙም አይከፍሉ ለሌበሮች ማለት ነው። በዚህ አንጻር ይቀያየራሉ ማለት ነው። ሌላኛው ደግሞ ሎንግ ረን አግሪጌት ሰፕላይ ከርቭ ነው እና ሎንግ ረን ላይ ምንድነው ሪፕሬዘንት የሚያደርገው ምንድነው? ዘ ቶታል አውትፑትስ ኤልጂዲፒ ኦፍ አን ኢኮኖሚ ካን ቢ ፕሮዲውስድ ዌን ኦል ኢንፑትስ ምንድናቸው? ይቀያየራሉ፣ የተቀያየሩ ናቸው። ሁሉም ካፒታሎች ኮንስታንት አይደሉም ነው እና በዚህ ውስጥ ፉል ኢምፕሎይድ ተብሎ ይታሰባል። ሰራተኞች ፉል ኢምፕሎይድ ናቸው ተብሎ ይታሰባሉ እና ሰራተኞች ፉል ኢምፕሎይድ ከሆኑ እነዚህ አይነት ነገሮች ሞር አውትፑታችን እየጨመረ ይመጣል። ወይም ናቹራል ጂዲፒን አፕሮች ወይም አክሰፕት የምናደርግባቸው ወይም የምናገኝባቸው መንገዶች ናቸው ተብሎ ይታሰባል ማለት ነው እና ከዚህ አንጻር ይህንን ማድረግ እንችላለን። የእንትን በምናይበት ጊዜ እንትን ላይ ሾርት አግሪጌት ሰፕላይ ከርቭን ካየ ነው ምንድነው አፕዋርድ ስሎፒንግ ነበር። ይሄ ግን ሎንግ ረን አግሪጌት ሰፕላይ ከርቭ ግን ምንድነው ቨርቲካሊ ነው የሚለካው። ቨርቲካል ከኮንስታንት ወደ ላይ ነው የሚሄደው። ስለዚህ አውትፑት ኢን ዘ ሎንግ ረን ዳዝ ኖት ዲፔንድስ ኦን ዘ ፕራይስ ሌቨል። ስለዚህ ፕራይስ ሌቨል ላይ ምን ዲፔንድ ነው ወጣ ፕራይስ ሌቭል ላይ ዲፔንድ የሚሆነው በሾርት ረን ጊዜ ነው ብያችኋለሁ። ሌላ ዌጅ ኤንድ ፕራይስ ሃቭ ፉሊ አጀስትድ ፉሊ አጀስት ተደርጓል። ስለዚህ ወርከርስ ሎ ሎንገር ሃቭ ኢንኮሬክት ፐርሴፕሽንስ አባውት ዌጅ ኦር ኢንፍሌሽን። ሰራተኞች ምን ይላቸው ሚክስ ፐርሴፕሽን አይኖራቸው፣ ማስተሳሰባቸው ምን ይልም ላይቀያየር ይችላል። ምክንያቱም ምን ፕራይስ እና ዌጅ ምን ሆኗል? አጀስትድ ሆኗል፣ ፉሊ አጀስትድ ሆኗል። እዚህ በምን ሊታለሉ ይችላሉ ወይም ምን ብሎ ሊያስቡ ይችላሉ? ስለዚህ ምንድነው ናቹራል የሆነው ጂዲፒያችን ወይም ፕሮዳክሽናችን አቺቭ የሚደረገው ሎንግ ረን ሰፕላይ ከርቭ ላይ ነው ማለት ነው። ከሱ አንጻር ነው የምንረዳው። ስለዚህ ኢን ዘ ሎንግ ረን ኢኩሊብሪየም ዘ ኢኮኖሚ ኦፕሬትስ አት ዘ ፉል ፖቴንሻል ብለናል። ኦል ሪሶርስስ አር ኢፊሺየንትሊ ዩዝድ ተደርጓል። ሞስት ኢኮኖሚ አግዛት ሾርት ረን አውትፑት ካን ዲፈረንት ፍሮም ሎንግ ረን አውትፑት በት ኢን ዘ ሎንግ ረን ዘ ኢኮኖሚ ሪተርን ቱ ናቹራል የሆነው ጂዲፒ ወይም አውትፑት ይመለሳሉ። እስኪ በግራፍ እንየው። ይሄን በምናይበት ጊዜ ፕራይስ አለ። ፕራይሱ ለምሳሌ 5 ይሁን፣ እዚህ ጋር 5፣ እዚህ ጋር 10፣ እዚህ ጋር ደግሞ 15 ሆነ። እዚህ ሪል ጂዲፒ እዚህ ጋር አለ። ሎንግ ረን አቨሬጅ ሰፕላይ ከርቭ አለ እዚህ ጋር። ስለዚህ ኮንስታንት ነው። በፕራይስ ምን አፌክት አይደረግም። ፉል ኢምፕሎይመንት ስላለ እዚች ጋር ፕራይሱ ወይ በዌጃችሁ ዲተርማይን ስለማይደረግ ወይም አጀስተር ስለሆኑ ፉሊ እዚህ ጋር ሎንግ ረን አግሪጌት ሰፕላይ ከርቫችን ምንድነው አፕዋርድ ነው፣ ቨርቲካሊ ነው፣ በቃ ይሄዳል ቀጥታ። ሁሌም ፕሮዳክሽን አለ፣ ፕሮዳክሽን አይደለም አይቋረጥም፣ ኮንስታንትሊ ምን ይላል ሁሌም ፕሮዲዩስ ይደረጋል። ፕራይስ ምን አይደለም አፌክት አያረጉም። ዋናው ሀሳብ እዚህ ጋር ይሄ ነው ማለት ነው። ሶ ይሄን ይመስላል። ጥያቄ ካላችሁ ኮሜንት ላይ መጻፍ እንዳረሱ። ሼር፣ ላይክ ኤንድ ሰብስክራይብ አድርጉ። ቀለም ቱቶር መልካም ጊዜ